ደመቁና ደበሉ ፈርተዋል። እንግዲህ ይሄን ያልኩትን ነገር እንግዲህ በምክንያት ነው። ኤፍሬም ስም እናውጣለት ባልኩት መሰረት ደበሉ በሚለው በብዛት ላይክ አግኝተዋል። ግን እንደዛም ሆኖም ገና ትንሽ ላይክ ስለሆነ ሌላ ምርጫ ይኖረናል ማለት ፈልጌ ነው። እንግዲህ ትናንትና በተከሰተው ነገር ሁላችን እንደምናውቀው ደመቁና ኤፍሬም ፈርተዋልና ከትናንት ወዲያም በዛው ልክ እንደዚህ ተጣልተው ከሩታ ጋር ትናንትና ደግሞ ግዴታ ካልመጣ ብለው ራሱ ሂዶ ማምጣት ስለማይችል ጉዳዩም ራሱ በዛው ልክ ሚስጥሩን ወጥተው ከሆነ ራሱ በጋሼ ፊት መቆም ስለማይችል ኤፍሬም ሌላ ሰው ለማስተባበል እየሞከረ ነው። በዚህ ጉዳይ ላይ ዳኒ እንደተለመደው ጀግንነቱን አሳይቶናል። ይሄ ትንሽ የምታስጠላ ባህሪዋለች። እሷን ነገር እስከሚያስተካክላት ድረስ እንታዘበዋለን። እንግዲህ መታዘብን ብቻ ሳይሆን መውቀስ ካለብንም እንወቅሰዋለን። ስለዚህ ማመን የሌለብን ሰዎች አለማመን በዚህ ጉዳይ ላይ ግዴታ ነው መሆን የለብን። ሰላም ታረሳውም። ሰላም ውድ የኬራ ቻናል ተመልካቾች እንዴት ናችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ ትናንትና ባየነው ቪዲዮ አንዳንድ ማብራሪያ እንሰጣለን። ከመጨረሻ አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። እንግዲህ ሀሳብ አስተያየት ካላችሁ በመጨረሻ ኮሜንት ስር እየገባችሁ አስቀምጡልኝ። ከዛ ባለፈ ደግሞ አዲስ ዩቲዩብ ቻናል ነው እየገባችሁ ሰብስክራይብ አድርጉ ለማለት ወዳለሁ። እንግዲህ ደመቁ ትናንትና ምንድን የሆነ መሰላችሁ? ከትናንት ወዲያ እንግዲህ እንደምናውቀው ተጣልተው ነበረ ደመቁና ደመሉ። አላጸድቀው ደመቁና ደመሉ አይለው ደመቁና ኤፍሬም። ከዛ በኋላ ግን የሚመጣውን ስም እስከምናጸድቀው ድረስ ደመቁና ኤፍሬም ከትናንት ወዲያ በተፈጠረው የመጣላት ባህሪ ነበረ። እሱን ደግሞ ፌክ ነው፣ በቃ ዝም ብሎ ኦልሬዲ አብርሽ ለመመለስ ያደረጉት ነገር ነበረ። ትናንትናም ምንድነው የተፈጠረው? እናንተ እንደዚህ ልታወራችሁ ነው ሩታ፣ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋጋችሁ ልታወሩ የምችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁ ነው የጠራችሁ ለዚህ ምክንያት ነው። ገባሽ? ደግሞ እኛን አንዴ ተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው ገና የሆነ እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይሁን የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ? እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምን ያወቀው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭ ማሳመን ስለሚቀልሽ ነው። ገባሽ? እኔ ማሳመን ዴቫና ዳኒ ጠርተው ለመመለስ ነው እንግዲህ አብርሽን ለመመለስ ነው። ከየት ነው የሚመልሱት? ከእናት አባቱ ቤት ነው የሚመልሱት። እንግዲህ ከሄርሜላ ቤትም አይደለም ከሌላ ወይም ውሽማ ናት ብላ በምታስበው ምናምንም አይደለም። እንግዲህ እናትና አባቱ ቤት ነው ያለው። ቢቻል ሄዳ ማገዝ ነበረባት። እሷ በላይ ደግሞ ወንድሙ ሄዶ ማገዝ ነበረበት። አሁን ግን እሱም ራሱ ከዛ አሁን ደህንነቱ በሚያገኝበት ተብሎ በሚታሰብበት ቦታ የተሻለ ቦታ ማለት ነው እሱ እንኳን ራሱ ለማስመጣት ራሱ እንኳን አልሄድም። ሌላ ሰው ለማስላክ እያለ ነው። ዳኒም ዴቭ ጠርቶ ኦልሬዲ ከሁለቱም አንዱ ብቻ በዳኒ ቢሆን ይመች ነበር። ኦልሬዲ ታማኝነትም ስላለው ምናምን አሁን በሚያደርጋቸው ነገሮች ነበረ። ግን ዳኒ ግን ጀግና ነው። ኦልሬዲ በቃ በዚህ ሰዓት ላይ ዋናዎቹ የአብርሽ መከታ ሆኖ እዚህ ጋር የቆሙት ቡዜና ዳኒ ናቸው። ዴቭ እኔ ባለፈው ነግሬያቸዋለሁ። ይህን ነገር ትወና ገና አዲስ ስለሆነ ነው ምናምን የምትሉ ሰዎች አላቸው። መለማመድ ካለበት ቢለማመድ እና ደግሞ እንደ ትወና እንኳን ባይሆን እንደ ሰውኛ ስናስበው እንደ እውነት ስናስበው ምንድን ነው እዚህ ጋር የተፈጠረ ያለው ነገር የአንድ ሰው የህይወት ማዳን ፕሮጀክት ነው የያዝነው እዚህ ጋር። ስለዚህ አብርሽ በዚህ ሰዓት ትክክል አይደለም፣ ጤነኛ አይደለም። ስለዚህ ጤነኛ እንዲሆን ደግሞ ምን ያስፈልገዋል? የሰው እርዳታ፣ የሰው እገዛ ያስፈልገዋል። እገዛውን ደግሞ ምንድን ነው? በብርም በምናምን አይደለም። በቃ ኦልሬዲ ወደ ጸበል ቦታ መውሰድ፣ ራሱን ትሪት እንዲያደርግ ማድረግ ነው በዚህ ሰዓት የሚያስፈልገው። ስለዚህ ከዛ ባለፈ አሁን ከትናንት ወዲያ ሄርሚም ራሱ እዚህ ጋር የወቀስናት ጉዳይ ነበረ። እሄዳለሁ ቡታጀራ መሄድ አለብኝ ካልሆነ ሩታ ትሄዳለች ምናምን የሚል እሳቤ ነበረ። በአሚሮና ሚኪያስ ቀርታለች አይደለም። ስለዚህ ይህን ነገር ቪዲዮን ሁላ አይተውታል። ደመቁና ደመሉ አይተውታል ይህን ቪዲዮ በእርግጠኝነት ነው የምነግራችሁ። እንደዛም ሆኖም አላረፉም። እሷ ብትሄድማ በቃ ሌላ ምክንያት ያገኘው ነበር። እዛ በኋላ ቡዜ እንደውም ነግሬሻለሁ ከኔ ከተለየ አብርሽ በቃ ሄርሜላ ጋር እንደሚሆን አውቀ ነበር ምናምን ብላ ሩታ ለመሄድ ነበር እዛ ጋር ሀሳቧ፣ ግን አልሄደችም። አሁን ምክንያት አጡ። ምን ያደርጉ እስቲ? እሱም ራሱ እንዳይሄድ ሚስጥሩ ከወጣ ደግሞ እዛ ሌላ ነገር ነው የሚፈጠረው። ብጥብጡም የባሰ ነው የሚሆነው ኤፍሬም ከሄደ። ስለዚህ ምንድነው ማድረግ ያለባችሁ በዚህ ጉዳይ ላይ? በሰው ማስላክ ነው። በዚህ ጉዳይ ላይ ዴቭን ያሳምነውታል። የዴቭ ሞኝነት ደግሞ እኔ ያልገባኝ ነገር ቢሆን እንደ ራስ አስተሳሰብ ቢሆን ነበር ደስ የሚለው።
ልክ እንደ ዳኒ በቃ ከራሱ የመነጨ አስተሳሰብ ኦልሬዲ አየው አብርሽን። ትናንትና የሚያውቀው ማንነት አለ አብርሽ፣ ዛሬ ደግሞ አብርሽ ያለበት ሁኔታ አለ። ይህን ነገር ሲያየው ይሄ ልጅ ጤነኛ አይደለም ብሎ በሚያስብበት ሰዓት ላይ ምንድነው መወሰን ያለበት ነገር ያውቋል በስነ ስርዓት። ስለዚህ ወሰነ። ኦልሬዲ መታከም አለበት፣ ጸበል መግባት አለበት፣ ወይም ደግሞ እንደዚህ አይነት ነገር አድርገውበታል ከሚባሉ ሰዎች መተተኞች፣ በግልጽ አማርኛ እናወራና መተተኞች ማራቅ አለብኝ ብሎ አሰበ። ለማራቅ እየሰራ ነው። ይሄ የራሱ ፐርሰናሊቲ ነው። ማን ነው? ሂትለር ነው ምናምን። አንድ ሰው በዓለም ላይ በጥሩም በመጥፎ መታወቅ አለበት። ብቻ መታወቅ ነው ዋናው ነገር ብለዋልና አሁን ላይ ደግሞ እዚህ ኦልሬዲ መጥፎ ነው እያልኩ አይደለም። የዳኒ ትክክለኛ አካሄድ ነው፣ በጣም ትክክለኛ፣ ከቡዜም በላይ ትክክለኛ አካሄድ። እንደውም እንደ ጓደኛ ነው። ከጓደኝነት ባለፈ ግን ወንድሞቹ ከሰሩት በላይ እየሰራ ነውና በጣም በጣም በቃ ትልቅ ስራ እየሰራ ነው። ዴቭን በዚህ ጉዳይ ላይ ወንድሙ ነህ እንግዲህ ቡዜና ስትል እሷ ጋር ሄደህ ከእሷ ሀሳብ ትስማማለህ። በዚህ በኩል ደግሞ ኑሩታ ሲያወርሙ ችግር የለውም ብለህ ደግሞ ከእነሱ ጋር ትስማማለህ። እንደ ሰውኛ አስበውና በዚህ ሰዓት ምንድነው የሚያስፈልገው? አብርሽን አስብ። ከዛ በኋላ አንተ መወሰን ያለብን ነገር ወስን። ከዛ ሰዎችን ወደ አንተ እንዲመጡ ደግሞ ማድረግ ነው እንጂ ልክ ኦልሬዲ አንድ እኔ እንጃ እኔ እንደ ተጎታች መኪና እየመሰልከኝ ነው በዚህ ሰዓት። ወይም ደግሞ አትግባ፣ በቃ በዚህ ጉዳይ ላይ አትረብሽ። ኦልሬዲ ካሁን ነገሮችን አሪፍ ነገር ሲሄዱ አንተ በመሀል እየገባ ማደናቀፍ ነው ያዝከው እዚህ ጋር። ባለፈው ነግሬሃለሁ። መጀመሪያ እኛ የሚያሳስበን ባለፈው ቡዜ በተደጋጋሚ ስትለው የነበረው በዚህ ሰዓት አብርሽ ጤነኛ እንዲሆን ነው፣ ደህና እንዲሆን ነው። ከዛ በኋላ ምርጫውን ራሱ ይመርጣል፣ ችግር የለውም። ለሱ ደግሞ ጊዜ አለን። እንደዛም ሆኖ እንኳን አሞቶ እንኳን ዴቭ ባለፈው በቃ ችግር የለውም ለኔ ሲሉ ማለት ነው። ደመቁም ሄርሚ በቃ ራሱ ይመረጥ፣ አንተ መረጥ ማለት ስለው ነበረ። በቃ እንደታመመም አላመንክበትም ማለት ነው። እንዳመመው አውቃለሁ ምናምን ትላለህ እንጂ አላወቅበትም፣ አላመንክበትም። ይሄ መታመሙ ራሱ አብርሽ። ስለዚህ አሁንም ማመን ያለብህን ነገር መጀመሪያ እመን፣ ከዛ ከራስ ጋር ይሄ ዛሬ ምን ይፈጠር ይሆን ከማን ጋር ላሽቃብጥ በሚለው እሳቤ ብቻ ለማሽቃበጥ ብቻ ቪዲዮ ላይ አትምጣ። ማሽቃበጡንማ የማዕት አሉ። ወይም ደግሞ እንደነ ደስታ እዩ አሉ የሆነ እንትን ላይ የማይገቡ በቃ ጸጥ ብለው እዚህ ብዛ የማይገኙ በደስታ ሰዓት ብቻ እየመጡ ደስታቸው የሚካፈሉ ሰዎች አሉ። ልክ እንደነ ደስታ አይነት ሰዎች። ልክ እንደነሰውም ደግሞ ወንድምነትህን ካድና ተለይልን እዚህ ጋር። ካልሆነ ግን በጣም እያበላሸብን ነው። እዚህ ጋር ደህና የሄደ ሰውዬ በመሀል እየመጣ አንተ እዛ እንትን ማለት ከማታውቀው መልአክ ከምታውቀው ሰይጣን ይሻላል ይባላል አንዳንዴ። አሁን ሰይጣን ተሽሎ ሳይሆን ግን ከማታውቀው ወዳጅ የምታውቀው ጠላት ይሻላል። ቢያንስ ጠላትን ትጠነቅቅበታለህ። የሆነ ነገር እንዳያደርገህ ምናምን ቢያንስ እንኳን ተጠንቀቀ ነገሮችን ለማሳለፍ ትሞክራለህ። ወዳጅ ግን ሁሌ ወዳጅ ነው። ወዳጅ ብለህ የምታስበውን ግን አንድ ጥቂት የምታክል ጥርጣሬ እንኳን ስለማይኖር ዝም ብለህ በትንሽ ነገር ራሱ ሊጎዳ ይችላል። ስለዚህ አሁንም አንተ ወይም ጠላቱን ወይም ወዳጁን መሀል ሰፋሪ ሆነ እዚህም እኛ ማሰቃየን፣ ለትችት አትመች፣ ለሙገሳም አትመች። ዝም ብለህ በቃ መሀል ሰፋሪ አቀማመጥ ራሱ ሲያስጠላ እዚህም እዛም መሀል ሰፋሪ ሆነ ራሱ እኮ አንዳንዴ ምን አለ መሰላችሁ ትልቅ ሰው ያኛውን እኮ እውነት መሆን ያውቃል በአንድ በኩል ያለውን ሰው ግን ምን ያደርጋል? አንተም ስህተት አለብህ፣ አንተም ስህተት አለብህ። በዚህ ጉዳይ ለማስታረቅ ያክል እኮ ነው። አሁን ምን እናደርጋለን? እሱም ልጁም ጸበል ይግባ፣ እናንተም ይሄን ነገር የምታደርጉትን ነገር ተዉ፣ አንቺም በዚህ ጉዳይ ላይ ልክ አይደለሽም፣ እንደዚህ ተብሎ እኮ ምክር ይሰጣል። ስትታይ ነው ትልቅ ትመስለኛለህ በዚህ ጉዳይ ላይ ግን ከኤፍሬም ባነሰ አስተሳሰብ ይዘመተ ከኤፍሬም ባነሰ ስብዕና ይዘመተ አው እዚህ ጋር አይ ምን አለ መሰላችሁ ትክክል እኮ ነሽ ቡዜ፣ ትክክል እኮ ነው ኤፍሬም፣ ትክክል እኮ ነሽ ሄርሚ እያልክ ግን በመሃል በቃ ግራ አታጋባን ለኛ። ስለዚህ መደረግ ያለበትን ነገር ወይም ያርጉት ተዋቸው፣ ወይም ደግሞ ማድረግ ያለበት ነገር ደግሞ አሁን ግዴታ ከነ ሄርሚ ጋር አሁን እያልኩ አይደለም። በዚህ ጉዳይ ላይ የፈለግከውን ስብዕና ምረጥ ግን ስብና ይኖር ይሄ እንትን ይኖር የራስን አቋም ይኖርና እንትን ብል መሀል ገብተህ ግን እዚህ ጋር ታበላሽ ነገሮችን። አሪፍ ነገር እየሄዱ ነው። በስነ ስርዓት ቡታጅራ ገብተዋል፣ ጋሽዬ ጋር ተገናኝተዋል። ስለዚህ
ጸበል ቦታ መውሰድ ካለባቸውም እራሳቸው ትላልቅ ሰዎች ናቸው። ከኛ ምክር የሚፈልጉ እናትና አባት አይደሉም ያሉት አብርሽ በዚህ ሰዓት ላይ። ስለዚህ እራሳቸው የሚያደርጉት ነገር እስከሚያደርጉት ማለት ነው አንተ ብቻ በልል። በዚህ ጉዳይ ላይ ምንም ሌላ ነገር አያስፈልግም። ከተግባባን የዛሬ ቪዲዮ ይሄን ይመስል ነበር። ከእናንተ ጋር ቆየው ኪራ ቻናል ነኝ። እስካሁን ከኔ ጋር ቆይታችሁ ሰብስክራይብ ያላረጋችሁ ካላችሁ ማለት ነው በጣም ለሚደብረው። ስለዚህ ነገ በሌላ ቪዲዮ እስከምንገናኝ ድረስ አሻም